ስሙ ማን እንደሆነ ታውቃለህ? አቅማው ጮክ ግምጄ ገጣልሽ እኔ ጋር ሂዳ በዛ ሰው ሂዳ ብታስቀጣኝ አተናደርኩና ታውቋቸው። አንተ ብትሆን ምንድነው የምታደርገው? ጌሙ ላይ ሳትነጋገር እኔ እናንተ ዝም ብለን ኖርማል እየተጫወትን ከሆነ ድንገት ሰፖርት ቢደረግ ምንድነው የምታደርገው? እኔ ብሆን ይሄንን ብሉ እላቸዋለሁ። ማን ይናገረኛል? ቀስቴ እኮ ነው፣ መንግስት ነኝ። ግን ጨምርላችኋለሁ እኮ ማን አባ እንኳንም እግሬን አልሰጠኋቸው አይደለ? ቁጥሩ ሰው ነኝ። አያችሁ፣ ቀስቴ ቢሆን እጁን ነበር እንዴ ይሄን ብሎ ይወጣው የገባች ዶሮ። አረ ላቢጂ ተው፣ አንተ ሰውዬ ተው። እኔ የግሬንም እግሬንም ማበላችኋለሁ አይደለም። እጅን ይናገረኛል። ዛሬ አንድ ጉድ ልንገርሽ ስለ ኪንጋማን። ዛሬ ቆንጆ ጌም እየተጫወትኩኝ ነኝ እና ሰው መጥቶልኝ ማለት እናቴ ትሙት ሰው መጥቶልኝ፣ በቃ ብዙ ሰው መጥቶልኝ እና እየተጫወትን ማሜ ነበር መጀመሪያ ጊፍት ሰጠኝ የነበረው ፕሬዚዳንት ማሜ። ከዛ ኪንጋማን አልቀጣ ምናምን ብሎ ተሽለጠለጠ። ከዛ ፑሽ 15000 20000 እየገባው ጌታን ነቅሎ ወጣ። እንግዲህ 2-3 ጊፍተር አሉ ጌታን እያጫወቱኝ። ከዛ ደግሞ ሲስተሮች ናቸው ምናምን አላ የሮክሶች ምናምን አይደሉም፣ ሌላ ስቤን ይወጣል። ከዛ እግዚአብሔር ሲፈቅድ ማለት ካሱ ጋር ነበር ነው ሳሞጣች። ከዛ ዝም ከመዚህ ጋር ተጫወት እናቴ ትሙት እንደው የልቤ ኔቱ ከየት ነው ሳይባል ማለት እግዚአብሔርን የተጫወቱት ጌም አማናውን እኔን የጎዳ መስሎታል። እሱ ጋር ሰው ስለሌለ መቤቴን ሲቀጣበት የነበሩ እስኮ ይዘገንንሻል። የልቤ ኔቱ ግን ይሄ ኪንጋማ ግን እና ይናገር አደረገ። እኔ እኮ ሲቀጣኝ አሁን እዛ ሰው ጋር በጣም ሰፖርት የሚያደርግ ሰው ካለ እኔ በጣም ሻማርን በጣም ነው የምወደው፣ በጣም ማለት ነው። ምክንያቱም እኔ ጋር ሰፖርት እያደረጉ በቃኝ እስካላልኩ ድረስ ቢሞት አይወጣም። በልክ ደግሞ ቤኪ እንደውም ትንሽ ነጫነጫን እንጂ ቤኪ በቃ ሁለቱ በስማም ስጫወት እንዴት እንደሚያጫውቱኝ እግዚአብሔርን በቃ የፈለገ ቢሆን ቢሞቱ አይወጡት። እና እንደዚህ ሰው ሲኖር አውቃለሁ እንደተጣልኩ አውቃለሁ። እና ለምሳሌ ካሁን ለምሳሌ እኔና ግምጄ ተጣልተን እዚህ ጋር እኔ ከሆነ ሰንብዲ ጋር እየተጫወትን ግምጄ ለዛ ሰው ሂዳበት ሰጠው ምን አገባኝ? የራሷ ኮይን ነው የራሷ ብር ነው አልቀጣ። ከዛ ሁላ እኮ ማሚ ያቆመ በ30 ሺህ ኮይን አለኝ። እሺ አልኩት። ቅጣት በ30 ሺህ ኮይን ብቻ እሺ አልኩት። ከዛ ግን በባዶ ሆኖ 30 ሺህ አንበሳን የምፈልገዋል እንዲህ ያለ ምንም ነገር አልኩት። እሺ ትሪፕል አልፈልግም። እሺ በትሪፕልና በደብል አልኩት አልፈልግም። እና ከማንም ሰው ይሄ ጌም እኮ ነው ጋይስ። ጌታ እኔም ከሷ ከግምጄ ጋር ጣልቺ እኔ ጋር ሂዳ በዛ ሰው ሂዳ ብታስቀጣኝ መብቷን የራሷ ብር ነው አልቀጣም ማለት አልችልም። እና ላብል እኔን ታውቂኛለሽ ጌታ እኔ ምን ያክል እንደምቀጣ ቲክታክ ላይ እግዚአብሔር ምስክሬ ነው። ከዛ ሁላ እያወደስኩት መጣ እናቴ ትሙት። ከዛ ማለት ምን ያክል እንደምቀጣ ታውቃለህ? እናቴ ትሙት እና ያ ሰው በዛ ልክ አልተቀጣ ጌም አይመስለኝም። እናቴ ትሙት እንዳልኩ ሻማር እሱ ቆሞ አንተ ቁጭ ብለህ ከሆነ የሆነ ሰንበዲ እንትን ይላል። በቃ ይቀንሳል ሞራሉ። እስከ አለን ወዴት እንሄዳለን? አለን ነው ኪንጉ ንጉሱ አለን። የት እንሄዳለን? ምን መሄጃ አለን? ሁለት ሰው አንድ አባያጀማ አጣፍቶ በፓወር ባንክ አለው። ጸጉር ለምንድን ነው ኮፍያ ያደረግ? ንጉስ ነኝ ሴትዮ። ኦኬ ኧረ አንተ ራሱ ምችት ይበለ እናቴ ትሙት። ግን ጸጉር ቆራጩ ጸጉርን አበላሽቶኝ ነው እባክሽ ሲቆርጥ ትናንት ዛሬ ኮፍያ እና ትናንት እኮ በጣም ቆንጆ ነው። ትናንትና ቆንጆኛለሁ፣ ዛሬ ደግሞ ትንሽ ከቆንጆ በላይ መሆን ፈለግኩኝ። ኦኬ እና ነጭ በነጭ መሆን ፈለግኩኝ። ያለ አይደለ ፈረስ ጋላቢ ስራ አለብኝ ብዙ ስራዎች እና ከነ ትጥቄ ነው የገባሁት ዛሬ። አረ ምን መተዋለሁ ጌታን 1 ዓመት ሙሉ ደንበኛ ነበረኝ። ለልደቴ ነው ስለሆነ መሰለኝ ቀናት ቢዚ ያዘው መሰል ወይ ሚስቱን አልጀነጀንኩበት። አዎ ለዛሬ ልክ ነህ። ለዛሬ በስ አንተ እንዳልከው ነው። ላቢጂጂ ስማልና በብሎ ነው ሰው እያለ ቀስቴ ስሙ ማን እንደሆነ ታውቃለህ? ጮክ
ጮቅ ቦንጮቅ ጮቅ ቦንጮቅ እንጮቅ እንጮቅ በንጮቅ እንጃ ግራ እንጮቅ በንጮቅ እንጮቅ በንጮቅ የእንጭቅ ልጅ አትይም እንዴ? የእንጭቅ ልጅ አይነት እንጮቅ በንጮቅ ምንድን ነው? እኔ እንጃ። ጌመር ነው ጊፍተር ነው ጊፍተር መሰለኝ ጊፍተር ነው። ሳሪ ጋር ገስት ላይ ገብቶ ነው የተዋወቅ ነው። ከዛ ይመጣና አውቆ ስሙን እንዳነበው የሆነ ነገር ስጥት ሲያደርገኝ እንጮቅ በንጮቅ እለዋለሁ። እኔም ደግሞ አንተን ጭቃትም ዩ ጋይስ አይ ላቭ ዩ ቦዝ ቤዚቲ የኔ እናት በጊፍት ቢሆን ደግሞ ደስ ቅድም በአንበሳ ግጠም ነበረ ማይደውደው ቴንክ ሶ ማች ለፍቅሩ እናመሰግናለን። ግን ከጊፍት ጋር ሲሆን ደግሞ ውዳሴውም ይበዛል፣ ምስጋናው ይበዛል። ሌብል ስንት ነው? ጮቅ በጮቅ እንጮቅ በንጮቅ 20 ምናምን ገና ነው። ግን ሌላ አካውንት ሳይኖረው አይቀርም። ይሄኛውን ሌላ ነው ደግሞ እችኛዋ ለእንትና ብቻ ነው ዳይዞር ዞር ዝም ብላ ምናምን 18 ነው ሌብሉ። እቺ ራሲ መች ዝም ብላ ነው ይኸውልህ ጮቅ በርጭቅ ነው አለችኝ። ጮቅ በርጭቅ ነው ጮቅ በርጭቅ ጮቅ በርጭቅ ምን ያንበጫብጫል? ደህና ስም አይወጣም እንዴ? ሊያንበጫ ገምጣ ይውሰድ ሲመኛ ገምጣ ምን አይነት ስም እንዳላችሁ ጊፍተሮቻችን፣ ወንድሞቻችን፣ ንጉሶቻችን እናቴ ትሙት እኛ ገምጣ አርጎ ነው የምትሄድበት። እኔ እኮ ስሙ ገርሞኝ ነው የነገርኩህ። ሰው እየሄድበት አርጎ በሄደበት ሴትዮ ሄድበታለሁ። ሰሞን ያስከለ እንዴት ነች? ማር ነቻ እንደ ትልቅ ሰው ይበኝ ወይ የምራቴ ምራቴ ብርተጫውች ያለው የምትለው እሱን ሳታስሞላ ነው። አይደለም ጋላሪ አይወዱም። ለዛ ነው እንጂ ተጫውቻለሁ። እግዚአብሔር ይመስገን ጸድጌም እናቴ ትሙት። ግን ቃሌን ማጠፍ ስለማልፈልግ ነው እንጂ እኔ በሽ ለሳምንት ለአንድ ወር ለሁለት ዓመት በስ ግን ቃል ነው። ምን አለ መሰለኝ የቻይና ጠቋ ይመስላል። አይደለም የቻይና የአንጃ ጉባንጃ መሆናለሁ። ሰውዬ ዛሬ እመነኝ ላቤጅዬ ጥቁር ኮፍያ አልፈልግም። ፕሮቶኮሌን አታበላሽው። ካለ ነጭ ፈረስ አለ። ቦቲ እስኪ ቦቲ በስጦታ የሚሰጠኝ ረጅሙን ቦቲ ይኸው ከነቀበቶ የናጀማ ጌታ ረጅሙ ቦቲ ይቀረኛል። ስሚ ግምጄ ባህር ዳር ላይ ፈርተሽ እኔ ነኝ የደገፍኩሽ ንገርልኝ ይለኛል። ምን ፈርቼ እኔ ምን አውቃለሁ? ሰውዬ ከኛ ጋር ነው። የምን ፍርሃት ሽጉጥ እዚች ደግሞ አንተ ጋር አይደለው እኔ ነኝ የምፈራው እኮ ንገሪልኝማ። አንተ በጭዋጫ ምን ኮሜንት አጻፍ። እኛ ፍርሃት በዘራችን አልፈጠረም። ልታኛውን ሚ ተኝ ደህና ደሪ። አይኔን አሞኛል፣ ግን እጫወት ነበረ። ግን አይኔን አሞኛል በጣም። እግዚአብሔር ጨርሶ ይማርሽ። አሜን። አንተንም ጨርሶ ይማር። የቻይና ጠንቋይ ነው። ቴክሳስ ገበሬ